አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ግንቦት 13 ቀን 983 ዓመተ ምህረት ኢትዮጵያን ለ17 ዓመታት የመሩት ጓድ ፕሬዝደንት መንግስቱ ኃይለ ማርያም ብላቴን ደረስ ብዬ እመጣለሁ ብለው በዚያው አብራሪውን አስገድደው ወደ ኬንያ አመሩ። በዚያውም ወደ ዚምባብዌ ሄዱ። የስደት ኑሮንም ጀመሩ። ስለ ፕሬዝደንቱ ጉዞ ብዙዎች ብዙ ብለዋል፣ ብዙ ተነግረዋል። እርሳቸውም ብዙ ተናግረዋል። ለመሆኑ ከሀገር እንዴት ወጡ? እንዴት ሄዱ? ለዚህ ራሳቸው ጓድ መንግስቱ ኃይለ ማርያም መልስ አላቸው። እንዲህም ብለዋል ከሀገር ስለወጡበት ነገር ሲናገሩ። የአያሌ ኢትዮጵያውያንን ሕይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለ ማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራል። ስለኔ ከሀገር መውጣት ብዙ ሲባል ሰምቻለሁ። የኢትዮጵያ ሕዝብ ብዙ አውርቷል። በነገራችን ላይ እንዲህ ስላዝናለሁ፣ የምትሰሙት አብዛኛው ነገር ውሸት ነው። እውነቱ በጣም ጥቂት ብቻ ነው። እኔ በደንብ አድርጌ ተሰናብቼ ነው የደመደምኩት። ቢያንስ ጉባኤው ላይ እንግዲህ ሀገር ለማዳን በሚደረገው ትግል ካላመናችሁ፣ ያቀረብኩትን ጥያቄ ካልሰማችሁኝ፣ ተዋጊውን ሰራዊት ካላጠናከራችሁ ለሚደርሰው ነገር ኃላፊ እኔ አይደለሁም እናንተ ናችሁ ብያለሁ። የሚኒስትሮች ምክር ቤትን ሰብስቤ ደግሞ አዝናለሁ ጓዶች፣ እስከ ዛሬ ድረስ ላሳያችሁኝ ትጋት፣ የሀገር ፍቅር ስሜት፣ አብዮታዊነት ሁሉ አድናቆቴን፣ አክብሮቴን ይገልጻለሁ። ከዚህ በኋላ አብረን የምንሰራበት ሁኔታ የለም። እንደሰማችሁት 3 ዓመት ሙሉ አልቅሼ ተናግሬ ጩኸቴ የቁራ ጩኸት ሆነ። ደህና ዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለም። ብላቴን ሄዱ ምናምን ብሎ ነገር የለም። እውነት ነው። ብላቴን ሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ ሄዳለሁ አልልም። እውነቱ ይሄ ነው። ከሸንጎው ስብሰባ አስቀድሞ በፍጹም በሕይወቴ ይሄን የመሰለ ዓላማ አልነበረኝም። በፍጹም እንደዚህ ይታሰባል ብዬ አላምንም ነበር። ነገር ግን እኔ እዚያ ብቀመጥ ኖሮ 20 ዓመት ከወያኔ እስር ቤት መበስበስ ነበር ውጤቱ። ይሄ ደግሞ ለኢትዮጵያ ሕዝብ የሚጠቅመው ነገር የለም። ደግሞም በወቅቱ ከነበረው አጠቃላይ ሁኔታ አንጻር ወያኔን የሚያቆም ነገር የለም። ሁሉን ነገር አውጥቼ አውርጄ እኔ አመራር ላይ ሆኜ ኤርትራ አትሄድም፣ እኔ እዚህ ቁጭ ብዬ ወያኔን አልጠብቅም፣ እንዋጋ፣ እንመልሰዋለን፣ ይህንን ኃይል እርዱኝ ብዬ ብጠይቅ አይሆንም። በዚህ ሰዓት ከእንግዲህ በኋላ በጠረጴዛ ዙሪያ ነው ውጊያ፣ በንግግር እንጂ በጠመንጃ አይደለም ሲሉኝ ሰራዊቱ ይሰማል። ሰራዊቱ መሳሪያውን ጥሎ ነው የተመለሰው። እኔ የጠየቅኩት ሰራዊቱን እንርዳው፣ እየተመናመነ ነው፣ ብቻውን ነው፣ በአንዳንዱ ቦታ የአካባቢው ሲቪል ሁሉ እየወጋው ነው ብዬ ተናግሬያለሁ። ስለ ሰራዊቱ አንድ ሰው የተናገረ የለም። እውነትም ሰራዊቱ ይህን ሁሉ ጊዜ ደክሟል፣ ደሙን አፍስሷል፣ ሕይወቱን ሰጥቷል። ለሀገሩ ብሎ ያለ የለም። ከጠላቶች ጋር ቁጭ ብለን እንምከር ነው ያሉት። ሰራዊቱ እኔ ያንን ስል ሰምቷል፣ ይሰማም ነበር። እናም ሰራዊቱ ጥሎ ተመለሰ። ወያኔ ሰተት ብሎ ያለምንም ችግር ቤተ መንግሥት ገባ። ይህን ቁጭ ብሎ በሚገባ ላጤነውና ውስጡን ለሚያውቀው አሳፋሪ ታሪክ ነው ብዬ ነው ማምነው። በቀጥታም ሆነ በተዘዋዋሪ መንገድ ያንን ስልጣን የማይመኝ የለም። ግን ያን ስልጣን መያዝ ደግሞ ቀላል አይደለም።
በሰራዊቱ አመኔታን ማግኘት ያስፈልጋል። በሥራው ልምድ ይጠይቃል። በየጊዜው ወቅታዊ ውሳኔ መስጠት ያስፈልጋል። ጦርነት ነው። ይሄ ዳንስ አይደለም፣ ሰርግ አይደለም፣ ጨዋታ አይደለም። በሰው ሕይወት ነው እምንፈርድና እምናዘው። ይህንን ሁኔታ ነው እንቅልፋተን ለ17 ዓመት ያለፍነው። ያውቁታል። በሰው እጅ ምን ያምራል እንደሚባለው እኔ ላይ በነበረ ጊዜ እንደዚህ እንደዚያ ቢሆን ኖሮ ባይሆን ኖሮ የሚሉ ሁሉ በኋላ ላይ ሁሉም ነገር እጃቸው ላይ ሆነ። ኳሱም እግራቸው ስር ወደቀ። እነ ጄኔራል ተስፋዬ ገብረ ኪዳን ይህን ጉዳይ ለሕዝብ ሲገልጡ ሸሸ ማለታቸው ለእኔ ዱብዳ ነው። ተስፋዬ ደንግጧል። ጄኔራል ተስፋዬ ሌላ ሰው አይደለም። ተጀምሮ እስኪጨረስ ከእኔ ጋር ነው የኖረው። ያንን ውጊያ የተሳተፈ አንዱ ሰው እርሱ ነው። ተሰብስበው ምን ይበሉ? አሜሪካዎቹን ተማጽነዋል። ወይድ ነው ያሉት። አልተቀበሉትም። የመንግሥት ሰው ነው ያው ስለተሸነፈ ነው ብለው አሜሪካዎቹ 100% ከገንጣዮቹ ጋር ቆመዋል። እንግሊዝ አገርም ሰብስበው እየዶለቱ ነበር። እናም ተስፋዬ አሜሪካዎች ያሉትን ነው መፈጸም ያለበት። ወንበዴው ጥቃቱን እንዲያቆም እነርሱ መሃል እንዲገቡ ጠይቆ ወግድ አሉት። እሱም ሆነ ሌሎች የመሰላቸውን ተናግረዋል። እኔም በርሱ አልፈርድበትም። ይሄንንም ተቀብለው ባስተጋቡ ጓዶቼም አልፈርድባቸውም። ኋላም ተስፋዬ ጣሊያን ኤምባሲ ገብቶ ሞቷል። 17 ዓመት እንደዚያ ውጣ ውረድ ውስጥ ሌትና ቀን እየደከምን ነበር። ያቅማችንን ሀገርን ከብተና ለማዳን ይሞክር ነው። በተወሰነ ደረጃ ሀገሪቷን ብዙ ጊዜ አስከብረን እንዲሁም ሙሉ በሙሉ ከወንበዴ ነፃ ልናደርጋት ዳር ደርሰን ነበር። ለዚያ የተከፈለው መስዋዕትነት ቀላል አልነበረም። የተሰጠው አመራር ቀላል አልነበረም። የወጣው ገንዘብና ሎጂስቲክ ቀላል አልነበረም። በአንድ ታዳጊ ሀገር ረዥም ብዙ የጠየቀ ብዙ መሳሪያ የተሰለፈበት ምናልባት ከኮሪያ ጦርነት በመለስ የኛ ጦርነት ነበር። ይህንን ሁሉም ይቀበለዋል። በኋላ ሁሉም የመሰለውን ተናግሯል። ብዙዎቹ ግን ሳልነግራቸው ተደብቄ ሸሽቼ እንዳልወጣሁ ያውቃሉ። ምን ነው የኢትዮጵያን ሕዝባዊ ዲሞክራሲያዊ ሪፐብሊክ ሸንጎን ጉባኤ ሰብስቤ አልተናገርኩም እንዴ? ከዚህ ሌላ ለማን ይነገራል? በማለት ነበር ጓድ መንግሥቱ ኃይለ ማርያም ከሀገር ስለወጡበት ጉዳይ መንግሥቱ ኃይለ ማርያም የስደተኛው መሪ ትረካዎች በተባለው መጽሐፍ ላይ ለይታገሱ ጌትነት ገበየው ከሀገር ስለወጡበት ነገር የነገሩት። እኛም እንዲህ አቀረብነው። ግንቦት 13 983 ዓመተ ምህረት በኢትዮጵያ ታሪክ ትልቁ ታሪክ የተጻፈበት ነው። ለ17 ዓመታት ኢትዮጵያን የመሩት ፕሬዝደንት ከሀገር የወጡበት ቀን ነው። ከዚያ በኋላ የሆነውን ታሪክ በተከታታይ ማቅረባችን እንቀጥላለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879